ዛሬ ደግሞ የኔና ያንቺን ሁለት ትልልቅ ችግሮቻችንን ልካችንን ነግርሽና አብረን እናስተካክላቸዋለን ወይም እንሞክራለን። የመጀመሪያው የኔና ያንቺ ትልቁ ችግር ኤቭሪቲንግ ኢዝ ፐርፌክት መሆን አለበት ብለን ኤክስፔክት የምናደርጋት የሆነች ሀሳብ አለች እዚህ ውስጥ ከልጅነታችን ጀምሮ። ምንም መወሻሸት አያስፈልግም አይደል? ያው ትምህርት፣ ስራ፣ ትዳር፣ ድሪም፣ ፊውቸር ሁሉም ነገራችን ፐርፌክት መሆን አለበት። እንደዚህ ቀጥ ያለ መንገድ መሆን አለበት። እኛ በምናስበው መንገድ ፐርፌክት ሆኖ መቀጠል አለበት ብለን የምናስባት የሆነች ሀሳብ አለችብን። ሀቢብቲ this is ዱንያ እንኳን ለኔና ላንቺ ለአሽረፈል ኸልቅ ለነቢያችን አለይሂ ሰላቱ ሰላም ይህች ህይወት ምቹ አልነበረችም። በተቃራኒው መራራና የፈተና ሀገር ነበረች። ባጭሩ ዱንያ የፈተና ሀገር የመሞከሪያ ሀገር መሆኗን መርሳት የለብንም። የሆነ እንቅፋት ባጋጠመን ቁጥር አላህ ጠልቶን ነው ስለማይወደን ነው ይሄ የምንመኘው ፐርፌክት የምንለው ህይወት ለኛ ስለማይገባን ነው ብለን ማሰባችንን ማቆም አለብን። ትልቅ ችግር እየፈጠረብን ነው፣ ወደ ኋላ እያስቀረን ስለሆነ ማለት ነው። ምንም ፐርፌክት የሚባል ነገር የለም። የትኛውም ሌቭል ላይ ድረሺ፣ የትኛውም እውቀት ይኑርሽ፣ የትኛውም ሁኔታ ላይ ሁኚ የሆነ የሚጎል ነገር አለ። ሁሌም ፈተና አለ። አንዱ ፈተና ሲያልቅ አንዱ ፈተና ይመጣል። አንዱ ባንዱ እየተተካ ህይወት ይቀጥላል። this ዱንያ ልንፈተን ልንሞከር ነው የመጣነውና ይህንን እያሰብን ጉዟችንን ከጀባር ጋር እንቀጥላለን ማለት ነው። ሁለተኛው ደግሞ የሆነ ጥፋት የሆነ ስህተት የሆነ የማይሆን ነገር ላይ ራሳችንን ስናገኘው ከዛ ስሜት ራሳችንን ከጥፋተኝነት ስሜት ራሳችንን ለማውጣት በጣም ረጅም ጊዜ የሚወስድብን እሱ በጣም የተሳሳተ ነገር ነው። የመጀመሪያው ነገር ሁሌም ቢሆን መቼም ቢሆን የትኛውም አይነት ሌብል ላይ ብንደርስ ተሳሳች፣ አጥፊ፣ ደካማ መሆናችንን መዘንጋት የለብንም። እሱ ለራሳችን ይቅር ባይ እንድንሆንና ሞርስ ከስተቱ ቶታሊ እንድንርቅ ያግዛናል። ሙሉ በሙሉ ይሄ የንጹህነት ሌብል ላይ እንደማንደርስ መጀመሪያ ማመን አለብን። ላለመሳሳት ጥረት እናደርጋለን፣ ግን ከተሳሳትን በኋላ ቶሎ ደግሞ ከስተቱን ለመውጣት ነው መሞከር ያለብን እንጂ ለምን አጠፋው የሚል የበዛ ከአቅም በላይ የሆነ ከልክ ያለፈ ጥፋተኝነትና ወቀሳ ግን ራሳችንን እዛ ስሜት ውስጥ ማቆየታችን የወደፊት ህይወታችንን አንድ ስቴፕ ወደ ኋላ እያስቀረብን ነውና ይህንን ነገር እናሻሽላለን። ኢንሻአላህ። እወድሻለሁ።